የዶላር መውደቅ አይቀሬ ነው አለች ሩሲያ። በጉልበትና በማስፈራራት ላይ የተመሰረተው የምዕራቡ ዓለም ስርዓትም አጣብቂኝ ውስጥ ገብቷል። ዓለም ወደማይቀለበሰው መንገድ እየሄደች ነው። ሩሲያ ደግሞ ይህንን ከአጋሮቿ ጋር ሆና ትሰራለች በማለት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ተናግረዋል። አሜሪካ በቅርቡ በሩሲያ ላይ የተከተለችውንም ፖሊሲ አውግዘዋል። ጉዳዩን እንመለከተዋለን። ይህ እንደተጠበቀ ሆኖ በሩሲያው ጀነራል ላይ ያረፉት 4 ጥይቶች መነጋገሪያ መሆናቸውን ቀጥለዋል። አሁን ደግሞ ከዩክሬን በተጨማሪ ፖላንድም እጇን እዚህ ውስጥ አስገብታ ነበር ሲሉ የሩሲያ መርማሪዎች አሳውቀዋል። የፖላንድንና የዩክሬንን ጥምረትም ጉዳዩ እንዴት ከፖላንድ ጋር እንደተገናኘም መርማሪዎቹ ዝርዝር ሪፖርት አቅርበዋል። ጉዳዩ ከሚታሰበው በላይ ተወሳስቧል። ሩሲያ ነገርየውን በቀላሉ ስላልተመለከተችው የምትወስደው የበቀል እርምጃም እየተጠበቀ ነው። በሌላ በኩል በሺዎች የሚቆጠሩ ወዶ ገቦች ለኢራን እንሞታለን ሲሉ ፊርማ እያሰባሰቡ እንደሚገኙ ታውቋል። በኢራን ዙሪያ ያሉና የኢራን ዜግነት የሌላቸው ሰዎች ናቸው ለኢራን እንሞትላታለን ብለው በሺዎች የሚቆጠሩ ፊርማዎችን በማሰባሰብ በወዶ ገብ የተገነባ ወታደራዊ አደረጃጀት ለመፍጠር የተነሱት። ኢራን ደግሞ ዩራኒየም አታበልጽጊ አትበሉኝ፣ በሞት አፋፍም በአፈሙዝ ስርም ሆኜ ዩራኒየም ከማበልጸግ ወደ ኋላ አልልም ብላለች ሀገረ ኢራን። ከወደ እንግሊዝ ደግሞ ለንደንን በቀውስ የሞላ ዜና ተሰምቷል። የብሪታንያው ጠቅላይ ሚኒስትር ከስልጣናቸው ሊለቁ እንደሚችሉ ተሰምቷል። በቅሌት ላይ ቅሌት፣ በችግር ላይ ችግር በዚያች ሀገር ነግሷል። የኔቶ ሀገራትም ሩሲያ ላይ ክንዳቸውን ለመዘርጋት ከማሰባቸው በፊት ውስጣቸው በነውጥ ተሞልቷል። እንዲሁም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ልጅ አባቱን ደብድቧል እየተባለ ይገኛል። በአባቱ ላይ እጁን ሰንዝሯል የተባለው ይህ ልጅ እንደምንም ተብሎ ወደ ሀገር አሜሪካ እንዲሄድ እንደተደረገም የኔታንያሁ ጠባቂ የነበረ ሰው በአደባባይ ነገርየውን ዘርግፎባቸዋል። የኔታንያሁ ባለቤትና ሌሎች ልጆች በኔታንያሁ ላይ ያላቸውን ተጽዕኖ፣ የባለቤትየውን የእጅ አመል፣ የኔታንያሁን ሙስና፣ የወንድ ልጃቸውን ጤናማ ለመሆን ይህ ጠባቂ ለዚያ ቤተሰብ አንድ ሚስጥር እንዳይተርፍ አድርጎ ለእስራኤል መገናኛ ብዙሃን በትኖባቸዋል። ጉዳዩ እያነጋገረ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። በዶላር የሚመራው የዓለም የኢኮኖሚ ስርዓት አደጋ ውስጥ ገብቷል። ዓለም ወደማይቀለበስ መንገድ እየሄደች ነው ሲሉ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለብሪክስ ኔትወርክ ተናግረዋል። በዓለም አቀፉ የገንዘብ ድርጅት IMF፣ በዓለም ባንክ እንዲሁም በዓለም የንግድ ድርጅት አማካኝነት የተቀነባበረው የዓለም የኢኮኖሚ ስርዓት ወደማይቀለበስ ውድቀቱ እያመራ ነው ሲሉ ነው ሰርጌይ ላቭሮቭ የተናገሩት። የምዕራቡ ዓለም ሀገራትን በማስፈራራትና በማባበል የብሪክስ ሀገራትን እየተፈታተኑ ይገኛሉ ያሉት ላቭሮቭ በቅርቡ ህንድ የሩሲያን ነዳጅ እንዳትገዛ የተደረገውንም ሴራ የዚህ አካል አድርገውታል። ህንድ ከሩሲያ ነዳጅ እንዳትገዛ ይልቁኑ ውዱን እንደ ልብ የማይቀርበውን የአሜሪካን ነዳጅ እንድትገዛ በቀረጥና በኢኮኖሚያዊ ጫናዎች አማካኝነት ተገፍታለች ያሉት ላቭሮቭ፣ ይሁንና እንዲህ አይነቱ ማስፈራሪያ ዘላቂ እንዳልሆነ ነው የተናገሩት። የሩሲያን ተመጣጣኝ ዋጋ ያለው ነዳጅ እንዳይገዙ ሀገራት ብዙ ግፊት ቀርቦባቸዋል። ይህ ግን ዘላቂ አይደለም፣ ሀገራቱ ፊታቸውን መመለሳቸው አይቀርም ሲሉ ነው የተናገሩት። የብሪክስ ሀገራት በመሰረተ ልማት ራሳቸውን ማስተሳሰር እንዳለባቸውና ልክ ቻይና እንዳደረገችው ሁሉ አንዱ ከአንዱ ጋር እንዲነግድ ስርዓት መበጀት አለበት ብለዋል። የዶላር ውድቀት አይቀርም። እነዚህ ሀገራት የገነቡት ኢኮኖሚ ከብሪክስ ሀገራት ኢኮኖሚ እያነሰ መጥቷል። የቡድን 7 አባል ሀገራት ካላቸው ዓመታዊ ምርት ይልቅ የብሪክስ ሀገራት ያላቸው ዓመታዊ ምርት ይበልጣልና ቀጣዩ ጊዜ ለብሪክስ ሀገራት የተሻለ ነው በማለት ነው የውጭ ጉዳይ ሚኒስትሩ ማብራሪያቸውን ያስቀመጡት። በሌላ በኩል በሩሲያው ጀነራል ላይ የተተኮሱት ጥይቶችና ፖላንድ ተገጣጥመዋል።
የፖላንድ እጅ አለበት ሲሉ የሩሲያ መርማሪዎች ስለ ጀነራሉ የግድያ ሙከራ ማብራሪያ ሰጥተዋል። የፌዴራል የምርመራ ቢሮ እንደዘገበው በጀነራል ቭላዲሚር አሌክሲቭ ላይ የተተኮሱት ጥይቶችና ፖላንድ ተገናኝተዋል። በተባበሩት አረብ ኤምሬትስ ዱባይ በቁጥጥር ስር የዋለው የ65 ዓመቱ ግለሰብ ልጁ የፖላንድ ዜግነት አለውና ከፖላንድ ሆኖ በዩክሬኖች አማካኝነት ይህ ሰው እንዲመለመል አድርጓል ሲል የሩሲያ የፌዴራል ጸጥታ መስሪያ ቤት አረጋግጧል። ኤስቢዩ የተባለውና የዩክሬን የደህንነት አገልግሎት ይህንን ሰው ለመመልመል ፖላንድ ውስጥ በሚገኘው ልጁ አማካኝነት ስራውን እንደሰራ ነው ምርመራው ያረጋግጠው። በዱባይ በቁጥጥር ስር የዋለው ሊቦሚር ኮርባ የተባለው የ65 ዓመት ግለሰብ ልጁ ፖላንድ ይኖር ነበርና ልጅየው ከዩክሬን ደህንነቶች ጋር ተነጋግሮ አባቱን በማሳመንና ወደ ሞስኮ እንዲገባ በማድረግ የግድያ ሙከራው እንዲደረግ አድርጓል ነው የተባለው። የ65 ዓመቱ አባትም ወደ ሞስኮ በመሄድ አፓርታማ በመከራየት $30,000 ይከፈልሃል የተባለውን ቃል ኪዳን ይዞ በጀነራሉ ላይ ጥይት እንደተተኮሰና ጠመንጃውን የሰጠውም የዩክሬን ደህንነት አገልግሎት እንደሆነ ነው የተነገረው። ከፖላንድ ከዩክሬንና ከሩሲያ የተውጣጡ ሰዎች በሩሲያው ጀነራል ሕይወት ላይ የግድያ ሙከራ እንዲደረግ አድርገዋልም ተብሏል። ቪክቶር ቫሲን የተባለውና በሩሲያ ውስጥ ገዳይ ይሆናል ተብሎ ለተመለመለው ሰው የሎጂስቲክስ እና የማረፊያ ቦታዎችን ያመቻቸው ግለሰብም በቁጥጥር ስር ውሏል። ሶስተኛው ተጠርጣሪ ዜኔዳ የተባለው የ54 ዓመት ግለሰብ ደግሞ ወደ ዩክሬን መሸሹን ነው የሩሲያ ደህንነቶች የተናገሩት። ዩክሬን እዚህ ውስጥ የለሁበትም ብትልም ቮሎዲሚር ዜሌንስኪ ግን ይህ ግድያ ከመፈጸሙ አንድ ቀን አስቀድሞ የዩክሬን ደህንነቶች የላቀ ዘመቻ ሊያደርጉ ይገባሉ ብለው ተናግረው ነበር። ለዚህም እንዲሆን የቭጌኒ ካማራን የዩክሬን ደህንነት አገልግሎት ዳይሬክተር እንዲሆኑ በማድረግ አዳዲስ ዘመቻዎችን ፍጠሩ እንጂ በማለት ትዕዛዝ ሰጥተው ነበር። ይህ በሆነ በ24 ሰዓታት ጊዜ ውስጥ ነው በጀነራሉ ላይ የግድያ ሙከራ ተደርጓል የተባለው። በሌላ በኩል በሺዎች የሚቆጠሩ ወዶ ገቦች ኢራንን እንከላከላለን ብለው ፊርማቸውን አስፍረዋል። ወታደር ሆነን ለኢራን ዘብ እንቆማለን ያሉት እነዚህ ወደው ገቦች የኢራቅ ዜጎች መሆናቸውም ተነግሯል። ከ5000 በላይ የሚሆኑ ሰዎች ናቸው በኢራቅ ዲያላ ግዛት ውስጥ ተፈራርመን ኢራንን እንከላከላለን አዋጉን እንጂ ብለው ጥሪ ያቀረቡት። በኢራቅ ውስጥ ለሚገኘው የህዝባዊ ሚሊሻ ጽሕፈት ቤትም ማመልከቻቸውን እንዳስገቡ ነው የተነገረው። አሜሪካ ኢራንን ታጠቃለች እየተባለ ባለበት አውድ ውስጥ እነዚህ ወታደሮች ኢራንን እስከ መጨረሻው የደምም የህይወትም ዋጋ ከፍለን እንዋጋላታለን፣ እናገለግላታለን ብለዋል። በኢራቅ በተደረገ ምርጫ በቀጣይ ጠቅላይ ሚኒስትር ይሆናሉ ተብለው የሚጠበቁት ኑሪ አልማሊኪ ወደ ስልጣን የሚመጡ ከሆነ ደግሞ ለኢራን የሚያደላ ፖሊሲ ሊከተሉ ይችላሉ በማለት አሜሪካ በባግዳድ ላይ ከፍተኛ ተጽዕኖ እያሳረፈችም ትገኛለች። በኢራቅ የሚገኙ ሺያዎችም ኢራንን ለመከላከል ቁርጠኝነት እንዳላቸው ከዚህ ቀደም በተደጋጋሚ ሲገለጽ ቆይቷል። ይህ እንዳለ ሆኖ ኢራን የዩራኒየም ማበልጸግ ሂደቴን አቋርጫት በሉኝ ብላለች። በውጭ ጉዳይ ሚኒስትሯ አባስ አራግቺ አማካኝነት ነው ይህንን ኢራን የተናገረችው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ኢራን የዩራኒየም ማበልጸግ ሂደትን ዜሮ ላይ እንድታስቀምጥ ይፈልጋል። ይሁንና ይህ የማይታሰብ ነው ሲሉ የውጭ ጉዳይ ሚኒስትሩ አባስ አራግቺ ተናግረዋል። ሚኒስትሩ ይህንን የተናገሩት በውጭ ጉዳይ ፖሊሲ ላይ ትኩረት ባደረገ ጉባኤ ላይ ነው። ይህንን ማድረግ አንችልም፣ ምክንያቱም ጉዳዩ የሉዓላዊነትና የብሔራዊ ክብር ጉዳይ ነው። ማንም ምን አይነት ነገር እንደሚኖረን ሊነግረን አይችልም በማለት አጽንኦት ሰጥተዋል አባስ አራግቺ። ሌላኛው የተናገሩት ነገር ደግሞ የአሜሪካና የእስራኤል ጥቃት ከዚህ ቀደም በዩራኒየም ማበልጸግ ሂደቱ ላይ ያመጣው የተለየ ውጤት አለመኖሩን ነው። የተለየ ነገር አላመጡም። ምክንያቱም ዕውቀትን በቦምብ መደብደብ አይቻልም። ቦምቦች ሕንፃዎችን ማውደም ይችላሉ፣ ቴክኖሎጂዎችን ግን በፍጹም ማውደም አይችሉም በማለት አራግቺ አስገራሚውን ንግግር ተናግረዋል። በኦማን የተጀመረው ንግግር እንደ ጅማሮ መልካም ነው። ኢራን ሌሎች ሀገራት የኒውክሌር ፕሮግራሟን በተመለከተ የሚያስቡትን ነገር የማጥራት ችግሮቻቸውን ወይም ስጋቶቻቸውን የመቅረፍ ኃላፊነት እንዳለባት ይሰማናል። ይህንን የምናደርገው ግን በዲፕሎማሲና በዲፕሎማሲ መንገድ ብቻ ነው። በጦርነት አፈሙዝ ውስጥ ሆነን በሞት አፋፍ ላይ ብንገኝም የዩራኒየም ማበልጸግ ሂደታችንን
አናቋርጥም ሲሉ ሚኒስትሩ አስረግጠው ተናግረዋል። ይህ እንደተጠበቀ ሆኖ በብሪታንያ ቀውስ ነግሷል። የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር በቀጣይ ሳምንት ሊለቁ ይችላሉ አለ ብሉምበርግ። የብሉምበርግ ዜና አውታር እንደዘገበው የብሪታንያው ጠቅላይ ሚኒስትር ከሰሞኑ ከተመዘገቡ ቅሌቶች ጋር በተገናኘ ነው ሊለቁ ይችላሉ የተባሉት። በተለይ ፒተር ማድልሰን የተባሉትን ሰው በአሜሪካ የብሪታንያ አምባሳደር ለማድረግ ከወሰኑ በኋላ ውግዘቱ ጨምሮባቸዋል። አሜሪካዊው የፋይናንስ ባለሙያ ጄፍሪ ኤፕስታይን እና የቅሌት መዝገቡ እየተዘከዘከ ባለበት በዚህ ሰዓት ሰውየው ከኤፕስታይን ጋር ያላቸው ግንኙነት ጠበቅ ያለ መሆኑ፣ ስታርመር ደግሞ ይህንን በማወቅ ሰውየውን በአምባሳደርነት እንዲሾሙ በማድረጋቸው ከስልጣን መልቀቅ አለባቸው እየተባለ ግፊት ተደርጎባቸዋል። የሌበር ፓርቲ ሰዎቻቸውም ጭምር ግፊቱን እያደረጉት ይገኛሉ። ምናልባት በቀጣይ ሳምንት የሰውየው መልቀቅ እውን ሊሆን ይችላል። እርሳቸው ካለቀቁ ደግሞ አሉ የሚባሉ ባለስልጣኖቻቸው ከስልጣናቸው ራሳቸውን ሊያነሱ እንደሚችሉ ነው ብሉምበርግ የዘገበው። አንዳንድ የብሪታንያ ባለስልጣናት ነገርየውን 50-50 አድርገውታል። ሊለቁም ላይለቁም ይችላሉ በማለት የጤና ሚኒስትር የሆኑት ዌስ ስትሪቲንግ፣ የሀገር ውስጥ ጉዳይ ሚኒስትር ሻባና ማህሙድ፣ የመከላከያ ሚኒስትሩ ጆን ሄሊ እና ሌሎችም እርሳቸውን ሊተኩ ይችላሉ ተብለው የተጠቀሱ ስሞች ናቸው። ታዳጊዎችን ለወሲብ ገበያ በማቅረብ የወሲብ ብዝበዛ ፈጽሞባቸዋል በሚል ክሶች ተመስርተውበት በእስር ቤት ሕይወቱ ያለፈው ጄፍሪ ኤፕስታይን ከበርካታ ባለስልጣናትና ባለሀብቶች ጋር ያለው ግንኙነት አጀብ የሚያስብል ነበር። በዚህም ምክንያት በርካቶች ከስልጣናቸው ለቀዋል። የክስ መዝገብ የተከፈተባቸውም አልጠፉም። በመጨረሻም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ልጅ በአባቱ ላይ እጁን አንስቷል መባሉ እያነጋገረ ይገኛል። ይህን ተከትሎም ወደ አሜሪካ ማያሚ እንዳመራ ነው የተነገረው። ማሪቭ የተባለው የእስራኤል ጋዜጣ እንደዘገበው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የግል ጠባቂ ይህንን ጉድ ዘርግፎታል። የኔታንያሁ ልጅ ያይር ኔታንያሁ ከአባቱ ጋር እንደተጣላና ወደ ግብግብ አልፎም ወደ ድብድብ እንዳመራ አሚር ድሮር የተባለው የኔታንያሁ የቀድሞ ጠባቂ አረጋግጧል። በጣም አስቸጋሪ ጊዜ ነበር። እንደ ቤተሰብ የተጀመረው ችግር ወደ ድብድብ አመራ። እኛ ደግሞ ጠቅላይ ሚኒስትሩን መጠበቅ ነበረብን። የሚደበድባቸው ልጃቸው ነው። ይህንን ማስቆም ለእኛ በጣም ከባድ ነበር። ሁኔታው አስቸጋሪ ነበር በማለት የቀድሞ ጠባቂ ተናግሯል። ያይር ኔታንያሁ ይህንን ተከትሎ ወደ ማያሚ እንዲያመራና እዚያ ተረጋግቶ እንዲቀመጥ ምክንያቱም ከአባቱ ጋር ስላልተስማማ የሆነ ችግር ይፈጠራል በማለት ቤተሰብ መክሮ እንደላከው ነው የተነገረው። የኔታንያሁ ሰዎች ግን ይህንን ያስተባብላሉ። በርካቶች ወደ ጋዛ በሚዘምቱበትና የእስራኤል ልጆች ለእስራኤል ሲዋጉ፣ ያይር ግን ወደ ማያሚ እንዲመቸው ተብሎ በልዩና ቅንጡ በሆነ ሃላንዳል በተባለው የባህር ዳርቻ እንዲያርፍ ተደረገ በማለት እስራኤላውያን ተቃውሟቸውን ሲያሰሙ ቆይተዋል። ጦርነቱ እንደተጀመረ አካባቢ ነበር ያይር ኔታንያሁ አባትህን ደብድበሃል ተብሎ ወደ ማያሚ ያቀናው። የእስራኤል የምክር ቤት አባላትም በዓመት $700,000 ለዚህ ቤተሰብ ጥበቃ መመደቡ አግባብ አይደለም፣ ማንም አሜሪካም የትም በሄደ ቁጥር እንዴት ይደረጋል ብለው ጥያቄ እየጠየቁ እንደሚገኙ ነው የታወቀው። አሚድሮር የተባለው ይህ የቀድሞ ጠባቂ የኔታንያሁ የሞራል ዝቅጠት እጅግ በጣም የሚያሳስብ ደረጃ ላይ ደርሷል። የሆነ ሬስቶራንት ይገባና ሰዎችን አስወጥቶ እንደፈለገ ይመገባል። ደግሞ የሚመርጣቸው ሬስቶራንቶች ቅንጡ ናቸው። በኋላም የሆኑ ሰዎች እንዲከፍሉለት በግድ ያስገድዳቸዋል። እኛም ይህንን መጋፈጥ የዕለት ተዕለት ስራችን ሆኖ ቆይቷል ነው ያለው። ጓደኛ መሆን የሚችል ሰው አይደለም፣ ጀርባውን ለመስጠት ሁሌም ዝግጁ ነው በማለት የቀድሞ ጠባቂ ተናግሯል። ጠባቂው ሌላ ያነሳው ጉዳይ ባለቤታቸውን ሳራን ይመለከታል። ሳራ ኔታንያሁ ከፍተኛ የአእምሮ ችግር ያለባት፣ የማያስፈልጋትን ነገር ሁሉ ካላነሳሁ የማትል የእጅ አመል ያለባት ሴት ናት። ኔታንያሁ ከሴት ልጁ ከናኦ ጋር እንዳይገናኝም ጭምር የምታደርግ ናት። በዚህም ምክንያት ኔታንያሁ እየተደበቀ በየሬስቶራንቱ እንሂድ ይለን ነበር። ልክ የሆነ ዘመቻ እንደምናከናውን ሁሉ
ተደብቀንና ተሽሎክሉከን ኔታንያሁ ከቀድሞ ትዳራቸው የተወለደችውን ልጅ እንዲያገኙ እናደርግ ነበር በማለት የቤተሰብ ሚስጥር ዘርግፈዋል። ሶስተኛዋ የኔታንያሁ ባለቤት ሳራ ራሳቸውን እንደ ፖለቲከኛም ጭምር የሚያዩና በቤተሰባቸው ጉዳይ ላይ ብቻ ሳይሆን በእስራኤል ላይም ተጽዕኖ ማሳደር የሚፈልጉ ናቸው በማለት ነው የተናገረው የቀድሞ ጠባቂ። ከኳታርም ከሌላም ሀገር ስጦታዎችን የሚቀበል ባለቤታቸው ሳራም ጭምር እንዲህ አይነት ስጦታዎችን ወደ ግሏ ኪስ የምትከትናትና እነዚህ ሰዎች መወገድ አለባቸው በማለት አሁን ግራ ዘመም የሆነውን የጽዮናዊ ፖለቲካ ፓርቲ የተቀላቀለው የቀድሞ ጠባቂ ተናግሯል። ከማሪቭ ጋር ባደረገው ቃለ ምልልስ ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።